የማቴዎስ ወንጌል ምዕራፍ 5 ከ14 እስከ 16 ያለውን በማንበብ እንጀምራለን። ጌታችን ኢየሱስ ክርስቶስ ነው ይህንን ቃል የተናገረው። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። ጌታ ሆይ ቃልህን እንድትባርክልን ለምንሃለን። ቃልህ እውነት ነው፣ በእውነት ቀድሳቸው ተብሎ እንደተጻፈ በምንሰማው ቃልህ ጌታ ሆይ እንድትናገረን ለሕይወታችን ብርሃን እንድታደርግልን ለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። ያነበብነው ክፍል የማቴዎስ ወንጌል ምዕራፍ 5 ከ14 እስከ 16 ነው። እናንተ የዓለም ብርሃን ናችሁ ይላል ጌታችን ኢየሱስ ክርስቶስ። ምሳሌ ይጠቅሳል። በተራራ ላይ ያለች ከተማ ልትሰወር አትችልም። መብራትንም አብርተው ከጠረጴዛ በታች አያደርጉትም። ስለዚህ ብርሃናችሁ ለሰው ሁሉ ይብራ ብሎ ይናገራል። ፀሐይ ስትወጣ በቅድሚያ ከፍ ባሉ ተራሮች ላይ ነው በቅድሚያ የምትታየው። ከዛ ወደ ኮረብቶች ትወርዳለች፣ ከዛ ወደ ሜዳማ ስፍራ፣ ከዛ ወደ ሸለቆዎች ትወርዳለች። እንደዚህ እያለች ወደ ሰው ሁሉ ትደርሳለች። ከላይ ጀምራ እየወረደች ትመጣለች ማለት ነው። ለዚህ ተስፋ ለቆረጠ ሕዝብና ትውልድ መድረስ ያለበት የክርስትና ትምህርት ምን መምሰል አለበት? እንደዚሁ ነው መሆን ያለበት። ከከፍተኛው መጀመር አለበት። ታላላቆች እግዚአብሔርን ማወቅ መቀበል ይኖርባቸዋል፣ መፍራት ይኖርባቸዋል። ከዚያም በኋላ ደግሞ የወንጌል ብርሃን ሁላችንን በየተራ ሊደርሰን ይገባል። ጌታችን ኢየሱስ ክርስቶስ የጌቶች ጌታ የአማልክት አምላክ ነው። የተመረጠ ሕዝብ፣ የንጉሥ ካህናት፣ ቅዱስ ሕዝብ የሚያደርገን እርሱ ነው። ጌታ ኢየሱስ የተናቁትን፣ የተጠሉትን፣ የተገፉትን፣ ስራ የሌላቸውን፣ ያልተሳካላቸውን ሁሉ ሰብስቦ ቅዱስ ሕዝብ የሚያደርገን እርሱ ነው። በመንፈስ ቅዱስ ኃይልም ለዓለም እንድናበራ ተጠርተናል። ወደ እኔ ኑ ያለ ጌታ ወደ ዓለም ሁሉ ሂዱ ብሏል። በምንሄድበት ሁሉ ቦታ ማብራት አለብን፣ ማንጸባረቅ አለብን። በዮሐንስ 8 ላይ ጌታችን ኢየሱስ ክርስቶስ ሲናገር የሚከተለኝ ሁሉ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አለ። ጌታን የሚከተል ሰው የሕይወት ብርሃን አለው። ብርሃን ያለው ሰው ደግሞ በጨለማ ቦታ ያበራል እንጂ ከጨለማ ጋር አይተባበርም። ሕይወታችን በጨለማ ቦታ ላይ እንዴት ነው? ያበራል ወይ? እናንጸባርቃለን ወይ? የእግዚአብሔርን ክብር እናውጃለን ወይ? ሕይወታችን ስንመረምረው ምን ይመስላል? ሌሎች ያለን ምሳሌነት ምን ይመስላል? በዓለም ወይም በአካባቢያችን ላይ ልዩነት የምንፈጥር ሰዎች ነን ወይ? እንደ ገሌ እንባላለን ወይስ እንነቀፋለን? በጎ ተጽዕኖ ማድረግ መቻል አለብን። ክርስቲያኖች በሕዝቦች መካከል በፍቅር መመላለስ አለብን። በየዋህነት፣ በትዕግስት፣ በቸርነት ምሳሌ መሆን መቻል አለብን። እንቅስቃሴያችን ለአካባቢያችን ብርሃን ሰጪ መሆን መቻል አለበት። ብርሃን መሆን አለበት። በተራራ ላይ የተሰራች ቤት ልትሰወር አይቻላትም እንዳለ ጌታ የዓለም ብርሃን ናችሁ አለ። ተራራ ላይ ያለች ቤት ልትሰወር እንደማይቻል እንታያለን። ሰው ሁሉ ይመለከተናል። እሱማ ከተባልን ዋጋ የለንም። የዓለም ብርሃን እንደመሆናችን መጠን በተራራ ላይ ያለች ከተማ ደግሞ ልትሰወር እንደማትችል ያ ብርሃን እንደሚታይ ሁሉ ሕይወታችን ለሰዎች ሁሉ ይታያል ማለት ነው። ብርሃናችን ለሰው ሁሉ መብራት አለበት። ሰው ብርሃን አብርቶ ከዕንቅብ በታች ወይም ከአልጋ በታች አያደርገውም። በቤት ላሉ ሁሉ እንዲያበራ ከፍ ባለ መቅረዝ ላይ ያስቀምጠዋል። እኛም እንደዚሁ ከፍ ባለ ሁኔታ የእግዚአብሔርን ክብር ማንጸባረቅ መቻል አለብን። ጌታ ሲናገር መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ ለሰው ሁሉ ይብራ። ለሰው ሁሉ ሳታማሩ፣ ትልቅ ትንሽ፣ ልጅ አዋቂ ሳንል፣ ድሃ ሀብታም ሳንል
ለማንኛውም ሰው የሚያንጸባርቅ ሕይወትና ብርሃን ሊኖረን ይገባል ማለት ነው። ቅዱስ ሕዝብ ያደረገን እርሱ ነው። በመንፈስ ቅዱስ ኃይል ለዓለም እንድናበራ ነው የተጠራ ነው። ስለዚህ የሚከተለኝ ሕይወት ብርሃን ይሆንለታል እንዳለ እኔና እናንተ በብርሃን መመላለስ መቻላችንን ማረጋገጥ አለብን። ሕይወታችን እንዴት ነው? ለሌሎች ያለን የሕይወት ምሳሌነት ምን ይመስላል? በዓለም ወይም በአካባቢያችን ላይ ልዩነት እንፈጥራለን ወይ? ወይንስ በጎ ተጽዕኖ ማድረግ እንችላለን ወይ? ወይስ እሱማ እየተባልን የምንኖር ሰዎች ነን? ምን አይነት ሰዎች ነን? በአካባቢያችን ላይ ታማኞች ነን? ቅኖች ነን? አስታራቂዎች ነን? የፍቅር ሰዎች ነን? ለሰዎች የሚታየው ሕይወታችን ምን ይመስላል? ጥንቃቄ የተሞላበት ነው? እንቅስቃሴያችን ለአካባቢያችን ብርሃን ሰጪ መሆን መቻል አለበት። በዚህ አይነት ነው ራሳችንን መጠየቅ አለብን። በአካባቢያችን ላይ ብርሃን ሰጪ ነን ወይ? ብርሃን ሰጪ ነኝ ወይ ብለን ራሳችንን መጠየቅ አለብን። ራሳችንን መፈተን፣ ራሳችንን ብንፈትን ባልተፈረደብን፣ መረምር ባልተፈረደብን ነበር ይላል ቃሉ። ስለዚህ ወንድሞችና እህቶች፣ አባቶችና ወገኖች ለአካባቢያችን ብርሃን ልንሆን ይገባናል። ለዓለም ብርሃን ናችሁ ተብለናልና ይህንን እውነተኛ ብርሃን ልናንጸባርቅ ይገባናል። ሕይወት ነጸብራቃችን እንግዲህ ምን ይመስላል ነው ጥያቄው። የክርስቶስን ክብር ያንጸባርቃል ወይ? ለአካባቢያችን መልካም ምሳሌነት አለን ወይ? የፍቅር የትህትና የበጎነት ምሳሌ ነን ወይ? አንድ ቀን በፊቱ ስንቀርብ አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ ከሚባሉት ጋር ነን ወይ? ወይስ የምንነቀፍ ነን? እግዚአብሔር ይርዳን ወገኖች ሆይ። ፈታኝ በሆነ ዓለም ውስጥ ስለምንኖር ብዙ ፈተና አለብን። የመስቀሉን ቃል ለሰዎች ለማወጅ፣ የሚጠፉትን ከጥፋት ለማዳን ሕይወታችን ማንጸባረቅ መቻል አለበት። የመስቀሉን ቃል በምንመለከት ጊዜ በዚህ በአንደኛ ቆሮንቶስ ላይ እንደዚህ የሚል ቃል አለ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን እግዚአብሔር ኃይል ለማዳን ነው። እግዚአብሔር ኃይል መስቀሉን ቃል የምናንጸባርቀው እግዚአብሔር ኃይል ለማዳን ስለሆነ ሰዎች ይድኑ ዘንድ፣ ወደ ጌታ ይመጡ ዘንድ፣ የማያምኑ ጓደኞቻችን፣ ወዳጆቻችን፣ ጎረቤቶቻችን ጌታችን ኢየሱስ ክርስቶስን እንዲከተሉ የሚያደርግ ሕይወት ሊኖረን ይገባል። ለመሆኑ ያውቃሉ ወይ ጌታን የምንከተል መሆናችን? አንዳንዶቻችን ራሳችን እንደብቃለን። ክርስቲያን ተብለን እንዳንጠራ እንፈራለን። ሰዎች ስለኛ ሲያስሙን ይላሉ። ግልጽ ነው ሕይወታችን ወይስ ግራ የሚያጋባ ነው? የሚያጠያይቅ ነው? የተሰቀለውን አምላክ እየተከተል እንዴት ራሳችን እንደብቃለን? እሱ ለኛ ሲል መስቀል ላይ ሲሰቀል እና ደግሞ ሲያፈስ ካላፈረ እኛ በሱ ስም ለመጠራት እንዴት እናፍራለን? ሞትን ድል ያደረገ ጌታን ስለምንከተል ይህንን ድል አድራጊ ንጉሳችንን አምላካችንን ማወጅ፣ ለሰዎች ማስረዳት፣ መፍራት፣ ማፈር የለብንም። ጳውሎስ ሲናገር የመስቀሉ ቃል ለሚጠፉት ነው ሞኝነት የሚመስለው ይላል። ለዳኑት ግን የክብር አክሊላቸው ስለሆነ በድፍረት ይናገራሉ። የሚጠፉት ግን የመስቀሉ ቃል ያሳፍራቸዋል፣ ራሳቸውን ይደብቃሉ። ሁለተኛ ቆሮንቶስ ምዕራፍ 5:6-7 ያለውን ስንመለከት ይህንን ነገር ያሳያል። ሁለተኛ ቆሮንቶስ ምዕራፍ 5:6-7 ምን ይላል? እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናደርግ የጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምናል። ይልቁንም ከስጋ ተለይተን በስደት መኖር በጌታ ዘንድ ማደር ያስፈልጋል የሚል ቃል እናገኛለን። ስለዚህ የማህበረሰብ ንቃትና አስተዋይነት ሊኖረን ይገባል። በሰዎች ላይ በምንወስደው ባለን አስተያየት ወይንም ደግሞ ባለን አካሄድ ሰዎች ሊንቁንም ይችላሉ፣ ሊጠሉንም ይችላሉ። አንዳንድ ሰዎች ደግሞ ሊሸሹንም ይችላሉ። ነገር ግን እኛ ሁልጊዜ በጽናት ከጌታ ጋር መሆን አለብን።
የመስቀሉ ቃል ለሚጠፉት ሞኝነት ነው ስለሚል አንዳንድ ሰዎች እንደ ሞኝ እንደ ከንቱ ነገር አድርገው ሊቆጥሩን ይችላሉ። በአንደኛ ቆሮንቶስ 1:18 ላይ ይሄ ቃል አለ፣ የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል። የጌታን ነገር መናገር፣ የጌታን ሕይወት መኖር፣ ለጌታ ምስክር መሆን፣ በታማኝነት በቅንነት በህብረተሰብ መካከል መመላለስ እንደ ሞኝነት ሊቆጥሩት ይችላሉ። የመስቀሉ ቃል ለእነዚህ አይነት ሰዎች ሞኝነት ነው፣ ጅልነት ይመስላቸዋል። ለምናምን ግን የእግዚአብሔር ኃይል ለማዳን የተሰጠን ነው። ጥላቻ ሊያጋጥመን ይችላል፣ ገሸሽ ሊያደርጉን ይችላሉ አንዳንድ ሰዎች። ስለዚህ ዓለም ብትጥላችሁ አትደነቁ አለ ጌታ ኢየሱስ ክርስቶስ። ከእናንተ በፊት እኔን ጠልታኛለች ስላለ ብንናቅ እንኳን የጌታ ተከታዮች መሆናችንን በድፍረት ማወጅ ይኖርብናል። ስለዚህ በተቀበልነው እውቀት ጸንተን እንኖራለን እንጂ በሰዎች ንግግር፣ ስድብ አንናወጥም። በዚህ ከጸናን ሰዎችን በትዕግስት ወደ ጌታ ልንማርካቸው እንችላለን። ጊዜ ሊወስድ ይችላል፣ ይቆያል፣ ይውላል፣ ያድራል። ሰዎች በንግግራችን በአካሄዳችን በጊዜ ብዛት ይሸነፋሉና አቋማችንን ሳንቀይርና ሳንወላውል ስለ ጌታ መመስከር ይኖርብናል። የጌታን ሕይወት መኖር ይኖርብናል። በዚህ አካሄዳችን በጊዜ ብዛት ሰዎችን ወደ ጌታ እምነት ልናመጣቸው እንችላለን። እግዚአብሔር ይርዳን ወገኖች ሆይ። ጌታ ዳግመኛ ሲመለስ እንደ በፊቱ በድካምና በመዋረድ አይደለም የሚመጣው። በዛን ጊዜ ፀሐይና ጨረቃ ይጨልማሉ፣ እርሱ ራሱ ብርሃናችን ሆኖ ይመጣል። የሰማይ ኃይላት ይወድቃሉ፣ ይናወጣሉ፣ ከዋክብት ይወድቃሉ፣ ሰማይ ይሸሻል። ጌታ ዳግም ሲመጣ ለዓለም ሁሉ እንጂ ለደቀ መዛሙርቱ ብቻ አይደለም የሚመጣው። ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል ይላል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይላል ራእይ 1:7 ላይ። የዓለም ንጉሥ ዳኛ ሆኖ ነው ለፍርድ የሚመጣው ጌታ። በዚያን ጊዜ እኔና እናንተ ስፍራችን የት ነው? አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ ከሚባሉት ነው። ራሳችን እየደበቅ ዓለም መስለን በመኖራችን ጌታ የሚነክፈናል። ዛሬ ራሳችን ልናዘጋጅ ይገባናል። በተስፋ ጌታን መጠባበቅ ይገባናል። ይህን እንድናረግ ነው ጌታ የሚፈልግና በዚህ አይነት ህይወት ካለን ጌታ ሲመጣ አናፍርም ማለት ነው። የሚያሳፍረውን ነገር ትተናልና ይላል ቅዱስ ቃሉ። ስለዚህ በክቡር መስቀሉ ስር ሆነን ጌታን አብረን እንጠብቅ። የሚያንጽ ብርሃን ከጌታ ዘንድ እንዲበራልን በጸሎት እንማልደው። እውነተኛውንና ጠንካራውን ቃል ወደ እውነት ሁሉ ወደ ሰዎች ሁሉ ይዘን መሄድ ይገባናል። በታሪክ መስቀል የድል ምልክት ሆኖ አያውቅም። ምክንያቱም ጌታ የተሰቀለበት በዛም ዘመን ደግሞ ወንበዴዎች የሚሰቀሉበት ስለሆነ መስቀል የድል ምልክት ሆኖ አያውቅም። አጥፊዎች የሚሰቀሉበት ስለሆነ የማስጠንቀቂያ ምልክት ነው እንጂ የድል ምልክት ሆኖ አያውቅም። ነገር ግን ከጌታችን ከኢየሱስ ክርስቶስ መስቀል የእግዚአብሔር አሰራርና ጥበብ ሲወጣ እናያለን። ሞኝነት በሚመስል የመስቀሉ ቃል ከሞት ወደ ሕይወት ተሸጋግረናል። በመስቀሉ ስራ ከሞት ወደ ሕይወት ተሸጋግረናል። የእግዚአብሔር ጥበብ በመስቀሉ በኩል ተገለጸ። የአሸናፊነት ብርሃን በመስቀሉ በኩል ታየ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ስለኛ በመቸንከሩና በሞቱ በመስቀል ስራው የእግዚአብሔር የማዳን ስራ በዛ ውስጥ ተገለጠ። የእግዚአብሔር ጥበብ በዛ ውስጥ ተገለጠ። እግዚአብሔር ይህንን መንገድ መረጠ። እንዴት የመስቀልን መንገድ መረጠ ብለን ልንጠይቅ አንችልም። ሰዎችን ኃጢአት ለማንጻት የሰው ልጆች ጥፋትን ዋጋ ለመክፈል ለእኔና ለእናንተ ሲል በመስቀል ላይ ሕይወቱን አሳልፎ በመስጠት ዋጋ ከፈለልን። ተገረፈ፣ ተሰደበ፣ ተመታ፣ ተደበደበ፣ በመጨረሻ በመስቀል ተሰቀለ። ለእኔና ለእናንተ ምሳሌ ለመሆን የከፈለው ዋጋ ነው። ይህንን ላደረገልን አምላክ ክብር ምስጋና ይሁን። የድል ምልክት ሆኖ የማያውቀው መስቀል ዛሬ በየቦታው ይዘነው እንሄዳለን። ተሸክመነው በአንገታችን፣ በኮታችን፣ በመሳሰሉ ነገር ላይ ይዘነው እንሄዳለን። የማዳን ስራ ለሰው ልጆች የተገኘበት ነገር በመሆኑ
በታላቅ ጥበቡ በመስቀል ስራ ነው እግዚአብሔር ያዳነንና ለዓለማዊ አስተሳሰብ የመስቀሉን ስራ ማመን እና መቀበል ሞኝነት ቢመስልም ለኛ ለዳን ነው ግን ትልቅ እግዚአብሔር ብርሃን የበራልን በመስቀሉ ስራ ነው። የመዳናችን መንገድ በዚህ በኩል ነው የተዘጋጀልን። መስቀሉ የተሸናፊነት እንጂ የአሸናፊነት ምልክት አይመስልም። እግዚአብሔር ግን በዚህ ሞኝነት በመሰለ በመስቀል መንገድ አዳነን። ሐዋርያ ጳውሎስ ይህን ሲናገር ምን አለ? የመስቀሉ ቃል ለሚጠፉት ሞኝነት ነው አለ። የሚጠፉት ሰው ይህን ሞኝነት እንዴት በመስቀል ላይ አምላክ ከሆነ እንዴት በመስቀል ላይ ይሰቀላል? ሞኝነት ይመስላል። የመስቀሉ ቃል ለሚጠፉት ሞኝነት ነው። ለኛ ለምንድነው ግን የመስቀሉ ቃል የእግዚአብሔር ኃይል። እግዚአብሔር ኃይል ወደኛ ይመጣው በዚህ በመስቀል ስር ወድቀን ጌታን ስናመልከው ነው። ጌታ ሆይ ኃጢአቴን ይቅር በለኝ፣ በመስቀል ላይ ባፈሰስከው ደምህ እጠበኝ፣ አንጻኝ፣ በተገረፈው አካል በቆሰለው ሰውነትህ ጌታ ሆይ ፈውስ ስጠኝ ስንለው ለኛ ለመዳናችን የእግዚአብሔር ኃይል ይመጣልናል ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድነው ግን የእግዚአብሔር ኃይል ነው ተብሎ ተጽፏልና። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን ስላላወቀች በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ይላል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ። በዚህ ሞኝነት በሚመስል የመስቀል አሰራርና ሞኝነት በሚመስል የመስቀል እምነት የመስቀል ስራ እምነት እንድናለን። ሊያድነን እግዚአብሔር በጎ ፈቃድ በዚህ በኩል ነው የተገለጠው። ሌላ መንገድ የለም። እውነተኛ መንገድ እኔ ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ስላለ በዚህ በመስቀሉ መንገድ በኩል የሄደውን ጌታን ስንከተል በዚህ መንገድ ብቻ ነው የምንድነው። ለዓለም ሞኝነት ነው፣ ለሚያምኑ ግን የእግዚአብሔር የማዳን ኃይል የተገለጠው በዚህ ነው። ስለዚህ የምንሰብከውን የተሰቀለውን ኢየሱስ ነው ይላል ሐዋርያው ቅዱስ ጳውሎስ። የመስቀሉን ቃል ለምናምን ሁሉ የመዳናችን መንገድ ይሄ እንደሆነ እናረጋግጣለን። ሮሜ 1:16 ላይ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ለሚያምኑ ሁሉ መስቀሉን ስራ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ተደርጎላቸዋል። እግዚአብሔር ፊት እጅግ የከበረና ለኛም ደህንነትና ልብስ የሆነን የክርስቶስ የመስቀል ስራ ነው። በመሆኑም ሰዎች ሁሉ ወደዚህ ማዳን ወደሚችለው የወንጌሉ ቃል የመስቀሉ ቃልና ስራ እንዲመጡ የመንፈስ ቅዱስ ምሪትና እገዛ ያስፈልጋቸዋል። እንጸልይላቸው፣ ጌታ እርዳቸው ልንል ይገባናል። በእምነት ወደ እርሱ ቀርበን ጌታ ሆይ ነፍሳትን ስጠን፣ የሚድኑትን ቁጥር ጨምር፣ ምስክር እንድንሆን እርዳን፣ የመስቀሉ እውነተኛ ምስክር እንድንሆን ጌታ ሆይ እርዳን ብለን ጌታን ተማጽነን ልንወጣ ይገባናል። ጌታችን ኢየሱስ ክርስቶስ ስለዚህ መስቀል ሲነቅፏችሁ፣ ሲያሳዷችሁ፣ በእኔ ምክንያት ክፉን ሁሉ እንኳን በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነው ይለናል። ይሄን የመስቀል ቃል በምናገርበት ጊዜ ሁሉ ቦታ እጃቸውን ዘርግተው አይቀበሉንም። ይህ በማቴዎስ 5 ላይ የተጻፈ ቃል ነው። ሲነቅፏችሁ፣ ሲያሳዷችሁ፣ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነው እና ደስ ይበላችሁ፣ ሐሴት አድርጉ ይላል። ይህን የመስቀል ቃል ስንናገር ስለ ጌታ ስንመሰክር ብዙ ነቀፋ ሊደርስብን ይችላል። ነገር ግን ጌታ ምን ይላል? በዚህ ጊዜ ደስ ይበላችሁ ሐሴትም አድርጉ። ከእናንተ በፊት የነበሩት እንደዚህ አድርገዋል ይላል። ከዛ በኋላ ዋጋችሁ በሰማይ ታላቅ ነው ይላል። በሰማይ ያለውን ዋጋ ለማግኘት ይህንን የመስቀል ዋጋ ልንከፍል ይገባናል ማለት ነው። አንድ ጊዜ በአንድ ሬስቶራንት ውስጥ ምግብ ሊበሉ የተሰበሰቡ ቤተሰቦች ነበሩና እናታቸው ናቸው ጋባዧ። እና ምግቡ ከቀረበ በኋላ ትንሽ ልጇን ስለ ምግቡ ጸልይ አመስግን ብላ ስትለው ተነስቶ ጸለየ። እንዲህ አለ፣ ከፍ ባለ ድምፅ ነው የጸለየው። ጌታ ሆይ የሰጠህን ምግብ ትባርክልን ዘንድ በመካከላችን ትሆን ዘንድ እንለምንሃለን። ጌታ ሆይ ደግሞ እናታችን በዚህ ምሳ ላይ ጣፋጭ ኬክ ጨምራ እንድትገዛልን ብታደርግልን የበለጠ እናመሰግንሃለን። እግዚአብሔር ሆይ ይህንን የምልህ እኔ ውድ ልጅህ እና ጓደኛህ በዝማሬ የማገለግልህ ዳንኤል ነኝ ብሎ ጸለየ። ይህን ጸሎት የሰማች በሌላ ጠረጴዛ ላይ የተቀመጠች ሌላ ሴት ይህች ሀገር ተበላሽታለች አለች። እግዚአብሔር ሌላ ስንት ታላላቅ ስራ ያለበት
ያንትቶ የእነርሱ ምግብ እንዲባርክና ለእነርሱ ጣፋጭ ኬክ እንዲያቀርብ ይጠይቁታል በማለት ትችት አቀረበችባቸው። ነገር ግን በአጠገቧ የነበረው ትልቅ ሰው ግን ምን አላት? እኔ ለብዙ ዘመን ጸልያለሁ፣ ሌሎችም ሲጸልዩ ሰምቻለሁ። እንደዚህ ልጅ ግን በደንብ የጸለየ ሰው አላስታውስም ብሎ መልስ ሰጣት። ጸሎት የልባችን አውጥተን ለጌታ የምናገርበት እንጂ በልማድ ብቻ የምንለው አይደለም። ቆንጆ ፍራፍሬ ኬክ ለጤናችን ጠቃሚ ስለሆነ ጌታ ሆይ ኬክ እንዲታዘዝልን ብሎ በመጸለዩ ለልባችንም ወለ ነፍሳችን ጣፋጭነት ብንጸልይ እግዚአብሔር በጸጋው ነው የሚቀበለን እንጂ የሊት ጸሎት ነው ስለ ኬክ ጸለይክ ብሎ አይነክፈንም። ከዚህ በኋላ እናትየው የልጁም ጸሎት ነክቷታል። እግዚአብሔር በልቧም ማሳሰባት። ከምግቡ በኋላ ያንን እሱ የተመኘውን ቆንጆ ኬክ አዘዘችላቸውና ለቤተሰብ ሁሉ ገዛችላቸው። የልጁ ጸሎት ተመለሰ ማለት ነው። በዚህ ጊዜ ሕፃኑ ልጅ ወደ ተቸችው ሴት ጠጋ ብሎ ትከሻዋን በመያዝ አየሽ አላት፣ እግዚአብሔር ጸሎቴን ሰምቶ ይህንን ጣፋጭ ኬክ ሰጥቶኛል ብሎ ቆርሶ አካፈላት። አየሽ የፍራፍሬ ኬክ ለልብም ለነፍስም ጥሩ ስለሆነ ቢ ብሎ ሰጣት ይባላል። ይህ ትንሽ የመሰለ ምሳሌ ለሕፃኑ ልጅ ምን ያህል እምነቱን እንደሚያሳድግለት መገመት አያስቸግርም። ለጊዜው ተነቀፈ፣ ነገር ግን የጸሎት መልስ ለወደፊት ሕይወቱ ጥንካሬ ሆነለታል። እዚህ የጠየቀው ጸሎት ተመለሰለት፣ ወደፊትም በዚሁ እየጠነከረ ይሄዳል ማለት ነው። የሐሰት አባት የሆነው ሰይጣን ሊያዋርደን ዝቅ ሊያደርገን ይፈልጋል። ነገር ግን እግዚአብሔርን ያወቅን እየመሰለን እንድንሳሳት ሊያደርገን ይሞክራል። ስለዚህ ቃሉ ሲናገር የእርሱ ማለት የሰይጣንን ተንኮል አንስተውምና እንጠንቀቅ ይላል። ነገሮችን በማጉላት በማስመሰል በስድብ በመሳሰሉት ነገር ዝቅ ሊያደርገን ሊያዋርደን ሞራላችን ሊነካ ስለሚሞክር ሰይጣን የእርሱን ማለት የሰይጣንን ተንኮል አንስተውምና እንጠንቀቅ፣ በሁሉም ነገር ጥንቃቄ ልናደርግ ይገባናል ማለት ነው። እግዚአብሔር ይርዳን። አጭር ጸሎት እናደርጋለን። ጌታ ቃል እውነት ነው፣ በእውነት ቀድሳቸው ተብሎ እንደተጻፈ በሰማነው ቃል ሕይወታችንን ቀድስ። አንተን እየፈራንና እያከበርን ዘመናችን ከአንተ ጋር እንድንጨርስ እርዳን። የቃል እውነት በሰው ሁሉ ዘንድ በኃይል ይሰራ ዘንድ እንለምንሃለን። ቃልህን ስለሰጠን ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ብርሃናየው ጨለማው ጠፍቷል ተደስቻለሁ። ብርሃናየው ጌታ ይመስገን። ብርሃናየው በአንድ ሌሊት ብርሃን የነበር የማያቋርጥ ብርሃናየው ጌታ ይመስገን። ጭጋግ ነበር ብርሃን የነሳኝ አሁን ግን ጌታ ፈልጎ አገኘኝ። ብርሃናየው ጌታ ይመስገን። መንገዱ የት ነው? በጨለማ ውስጥ ግን በኢየሱስ ደም መንጻት አገኘው። ብርሃናየው ጌታ ይመስገን። ፍቅሩ ገዛኝ ብርሃኑም ሳበኝ ደስታን የሚሰጥ የሚያነጻኝ ብርሃናየው ጌታ ይመስገን። የሰላም ልዑል ብሩህና ውብ ክርስቶስ ለኔ ጓደኛ ሆነኝ። ብርሃን ሆነኝ ጌታ ይመስገን።
የፍቅር ንጉሥ የፍቅር ንጉሥ የንጋት ኮከብ የንጋት ኮከብ መልካሙን ጌታ ክርስቶስ ኢየሱስን ብርሃን አየው ጌታ ይመስገን። የፍቅር ንጉሥ የፍቅር ንጉሥ የንጋት ኮከብ የንጋት ኮከብ መልካሙን ኢየሱስ ጌታ ክርስቶስን ብርሃን አየው ጌታ ይመስገን። በኃጢአቴ ጨለማ ውጦኝ ጌታን አግኝቼ ተለወጥኩኝ ብርሃን አየው ጌታ ይመስገን። በኃጢአቴ ጨለማ ውጦኝ ጌታን አግኝቼ ተለወጥኩኝ ብርሃን አየው ጌታ ይመስገን። አሜን።